ሰላም ሰላም የነጅማትስ አካዳሚ ቤተሰቦች እንደምናችሁ ሰላም ናችሁ ወይ? ነጃት ነኝ ከነጅማትስ አካዳሚ። እንደተለመደው በዛሬው ቪዲዮም ለፈተና ያዘጋጇችኋል ያልኳቸውን ጥያቄዎች ይዤላችሁ መጥቻለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ጋይስ 1000 ሰብስክራይበርስ ልንገባ ነው። ስለዚህ ሌትስ ጎ። እሺ የመጀመሪያው ጥያቄያችን ከኮምፕሌክስ ነምበር ቻፕተር ነው። ኢፍ W is I minus 3 plus I over 5, then which of the following is equal to the modulus of W ይለናል። የተጠየቅነው የቬክተር የኮምፕሌክስ ነምበራችንን ሞጁለስ ነው ማለት ነው። ሞጁለስ ማለት ደግሞ የኮምፕሌክስ ነምበራችን ማግኒቲዩድ ብቻ ማለት ነው። ስለዚህ መጀመሪያ ምንድነው የምናደርገው? የተሰጠን ኮምፕሌክስ ነምበር በስታንዳርድ ፎርሙ እንጽፈዋለን። የኮምፕሌክስ ነምበር ለምሳሌ ዚ ከሆነ ኮምፕሌክስ ነምበር ስታንዳርድ ፎርሙ ምንድን ነው? ኤ ፕላስ ቢ ታይምስ ዘ ኢማጂነሪ ነምበር ነው። ይሄ ነው ኮምፕሌክስ ነምበር ስታንዳርድ ፎርሙ። ስለዚህ የተሰጠንን ኮምፕሌክስ ነምበር ብናደርገው ወደ ስታንዳርድ ፎርሙ እንቀይረው። አይ ማይነስ 3 ፕላስ አይ ኦቨር 5 ነው የሚለው። ይሄንን ወደ ስታንዳርድ ፎርሙ እንቀይረው። እንዴት ነው ብናደርገው? የጋራ እዚህ ጋር 5 እንወስዳለን። 5 times the imaginary number 5i minus እዚህ ጋር 3 plus i አለን። እቺ ኔጌቲቭ ሁለቱንም ታባዛለች፣ ምክንያቱም ከውጭ በኩል ነው የምትገኘው። የሶስት ብቻ አይደለችም። እዚህ ጋር እንዳትሳሳቱ፣ ይሄንን ማወቅ አለባችሁ። ስለዚህ ምንድነው ማድረግ ያለብን? እቺ ኔጌቲቭን ዲስትሪቢዩት እናደርጋታለን ማለት ነው። ምን ይሆናል? 5i minus 3 minus i over 5 ይሆናል ማለት ነው። then እዚህ ጋር ተመሳሳይ እዚህ ጋር ኢማጂነሪ ነምበር እዚህ ጋር ኢማጂነሪ ነምበር አለ። ስለዚህ እዚህ ጋር 1 ነው። 5 minus 1 which is 4 i minus 3 over 5 ይሆናል ማለት ነው። አሁን እንጂ በስታንዳርድ ፎርሙ አልጻፈልንም። ስለዚህ 5ን ለሁለቱም እንክፈላትና ምን እናድርግ? 4 over 5 i minus 3 over 5 ይሆናል ማለት ነው። ይሄንን ወደ ስታንዳርድ ፎርሙ ስንቀይረው ምን ይሆናል? ቁጥሩን ወደዚህ ኢማጂነሪ ነምበሩን ደግሞ ወደ ቀኝ መውሰድ አለብን። ስለዚህ ኔጌቲቭ 3 over 5 ፕላስ 4 over 5 ይሆናል ማለት ነው ስታንዳርድ ፎርማችን። ስለዚህ ከዚህ ላይ ሞጁለሱን ነው የምንፈልገው። ሞጁለስ ደግሞ እንዴት ነው የምንፈልገው? the modulus of z is found by radical a square plus b square አይደል? a square plus b square። ስለዚህ the modulus of w ደግሞ ስንፈልግ ምንድነው የምናደርገው? ኤያችን እዚህ ጋር ምንድን ነው? ኔጌቲቭ 3 over 5። ስለዚህ ራዲካል ኔጌቲቭ 3 over 5 the whole square plus ቢያችን ደግሞ ምንድን ነው? 4 over 5 የኢማጂነሪ ነምበራችን ኮፊሸንት ነው። ስለዚህ 4 over 5 ስኩዌር እናደርጋለን ማለት ነው። ስኩዌር ምን እናገኛለን? ኔጌቲቭ 3 ስኩዌር 9 5 ስኩዌር 25 plus 4 ስኩዌር 16 5 ስኩዌር 25። ተመሳሳይ ዲኖሚኔተር ስላለን አንዱን የጋራ መውሰድ እንችላለን። 25 then 9 plus 16 ምን ይሆናል? 25 ከላይ እናገኛለን። 9 plus 16 25 ስለሆነ over 25 over 25 ስንት ነው? 1 the square root of 1 ደግሞ ምንድን ነው? 1 ራሱ። ስለዚህ መልሳችን የሚሆነው ምንድን ነው? the modulus of our complex number w which is given by imaginary number I minus 3 plus I over 5 is 1 ማለት ነው, which is on choice B. እሺ ሁለተኛው ጥያቄያችን ደግሞ ምን ይላል? which of the following is the simplified form of the given expression which is x minus x plus 3 over x minus 1 divided by x minus 3 over x square minus 2x plus 1 ይላል። እስቲ ሲምፕሊፋይ እናድርገው። መጀመሪያ እዚህ ጋር የማካፈል ምልክት አለን። የማካፈል ምልክት በፍራክሽን ፎርም ሲመጣ ምን ማለት ነው? ለምሳሌ a over b divided by c over d ከተባለ ምንድነው የምናደርገው? እቺኛዋን ሪስፕሮኬት እናደርግና ሳይናችንን ማባዛት እናደርጋለን። ምን a over b times d over c ይሆናል ማለት ነው። ስለዚህ ምን ማድረግ እንችላለን? እዚህ ጋር የተሰጠንን ኤክስፕሬሽን ሪስፕሮኬት አድርገን ገልብጠ ነው እቺኛዋ ሳይን
ወደ መልቲፕሊኬሽን ሳይን መቀየር እንችላለን ማለት ነው። ስለዚህ እንቀይረው እስኪ ምንድን ነው የተሰጠን? ኤክስ ማይነስ ኤክስ ፕላስ 3 ኦቨር ኤክስ ማይነስ 1 ኢን ዘ ብራኬት ታይምስ እናደርግና ዲቫይደድ ባይ የነበረውን ታይምስ እናደርግና ምን ይሆናል? ከስር የነበረው ዲኖሚኔተር ላይ ምን ይሆናል? ኤክስ ስኩዌር ማይነስ 2x ፕላስ 1 ዲኖሚኔተር ይሆናል። ደን ኤክስ ማይነስ 3 ምን ይሆናል? ኒውሚኔተር ይሆናል ማለት ነው። መጀመሪያ ይሄንን የሰራሁበት ምክንያት ሪስትሪክሽናችንን ለማስቀመጥ እንዲመቸን ሪስትሪክሽን ያስፈልገናል ዶሜናችን ላይ። ስለዚህ እዚህ ጋር ይኸው ዲኖሚኔተራችን ዜሮ መሆን አይችልም። ስለዚህ ዜሮ መሆን ካልቻለ ደግሞ እዚህ ጋር የኤክስ ቫልዩ ምን መሆን አይችልም? ዋን መሆን አይችልም ማለት ነው። ስለዚህ ኤክስ ኢዝ ሪስትሪክሽን ኤክስ ኢዝ ዲፍረንት ፍሮም ዋን እዚህ ጋር ደግሞ ምን መሆን አይችልም? ኤክስ ማይነስ 3 ነው። ስለዚህ ዜሮ መሆን ካልቻለ ኤክስ ምን መሆን አይችልም? 3 መሆን አይችልም። ምክንያቱም 3 ከሆነ 3 ማይነስ 3 ዜሮ ይሆናል ዲኖሚኔተራችን። ስለዚህ ኤክስ ዲኖሚኔተራችንን ዜሮ የሚያደርጉ ቁጥሮች ሪስትሪክት እናወጣለን ማለት ነው። ስለዚህ ኤክስ ኢዝ ዲፍረንት ፍሮም 3 መሆን አለበት። ስለዚህ ሁሉ ጊዜ ሶሉሽናችን ወይም ሲምፕሊፋይድ ፎርማችን ላይ ኤክስ ቫልዩዋችን ከ1 ኤንድ 3 ከዚህ ኤክስፕሬሽን ከ1 ኤንድ 3 ሪስትሪክትድ ነው ማለት ነው። ከዛ ወደ ሲምፕሊፋይ ወደ ማድረግ እንሄዳለን። ሲምፕሊፋይ ወደ ማድረግ ስንሄድ ምን እናደርጋለን? እዚህ ጋር ይሄንን ወደ አንድ ኤክስፕሬሽን እንቀይራለን። እዚህ ጋር ደግሞ ፋክተራይዝ ማድረግ ያለብን ነገር አለ። ፋክተራይዝ እናደርጋለን። ስለዚህ ለምሳሌ ይሄንን ስንሰራ ለምን ክሪስክሮስ ነው የምናደርገው? ኤክስ ታይምስ ኤክስ ኤክስ ስኩዌር ኤክስ ታይምስ ማይነስ 1 ማይነስ ኤክስ እዚች ጋር ደግሞ ማይነስ አለች ማይነስ ኤክስ ፕላስ 3 ኦቨር ኤክስ ማይነስ 1 ዲኖሚኔተር ላይ ይቻላል። then multiply by እቺ ደግሞ ፋክተራይዝ እናደርጋለን። ፋክተራይዝ ስናደርጋት ምን እንጠቀማለን? ተባዝቶ ፖዚቲቭ 1 ተደምሮ ደግሞ ኔጌቲቭ 2 የሚሰጡ ሁለት ቁጥሮች እንፈልጋለን። እነሱና ማናቸው? ማይነስ 1 ማይነስ 1 ናቸው። ማይነስ 1 ታይምስ ማይነስ 1 ፖዚቲቭ 1 ይሰጠናል። ማይነስ 1 ፕላስ ማይነስ 1 ኔጌቲቭ 2 ይሰጠናል። ስለዚህ ይሄ ፋክተራይዝ አድርገው እንዴት ነው የሚሆነው? ኤክስ ማይነስ 1 ታይምስ ኤክስ ማይነስ 1 ኦቨር እዚህ ጋር ደግሞ ምን አለ? ኤክስ ማይነስ 3 አለ ማለት። ስለዚህ አሁን ለምሳሌ ተመሳሳይ የሆኑ ተርሞች ከላይና ከታች አለ። እዚህ ጋር ኤክስ ማይነስ 1 አለ፣ እዚህ ጋር ኤክስ ማይነስ 1 አለ። ስለዚህ አንዱን በዚህኛው ካንስል አውት እናደርጋለን። then ምን ይቀረናል? እዚህ ጋር ኤክስ ስኩዌር ማይነስ ኤክስ እቺኛዋን ኔጌቲቭ ዲስትሪቢዩት እናደርጋለን። ኤክስ ስኩዌር ማይነስ ኤክስ እቺን ኔጌቲቭ ኤክስ ድጋሚ ማይነስ 3 ኦቨር እዚህ ጋር ደግሞ ምን አለ? ኔጌቲቭ 1 አለ መልቲፕላይድ ባይ ኤክስ ማይነስ 1 ኦቨር እቺኛዋ ዲኖሚኔተር የጋራ ትሆናለች ማለት ነው። ኤክስ ማይነስ 3 እቺኛዋ ስንሰበስባት ምን ይሆናል? ኤክስ ስኩዌር ማይነስ ኤክስ ማለት ተመሳሳይ ቫሪያብሎች ናቸው። ስለዚህ ማይነስ 1 ስንደምረው እዚህ ጋር ማይነስ 2x እናገኛለን። ስለዚህ ምን ይሆናል? ኤክስ ስኩዌር ማይነስ 2x ማይነስ 3 multiplied by x minus 1 over x minus 3። እስኪ አሁንም ደግሞ እቺኛዋን ፋክተራይዝ እናደርጋለን። ፋክተራይዝ እናደርጋት ምንድን ነው የምንጠቀመው? ተባዝተው ኔጌቲቭ 3 ሲባዙ ማይነስ 3 ሲደመሩ ደግሞ ፖዚቲቭ 2 ኔጌቲቭ 2 የሚሰጡን ሁለት ቁጥሮች እንፈልጋለን ማለት ነው። እነዛ ደግሞ እነማን ናቸው? ማይነስ 3 ኤንድ ፖዚቲቭ 1 ናቸው። ማይነስ 3 ኤንድ ፖዚቲቭ 1 ማይነስ 3 ታይምስ ፖዚቲቭ 1 ማይነስ 3 ሲደመሩ ደግሞ ማይነስ 2 ነው የሚሰጡ። ስለዚህ ይሄ ፋክተራይዝ ሳደርገው ደግሞ ምን አገኛለሁ? ኤክስ ማይነስ 3 ታይምስ ኤክስ ፕላስ 1 ታይምስ እዚህ ጋር ደግሞ ኤክስ ማይነስ 1 ኦቨር ኤክስ ማይነስ 3። ስለዚህ ምን አለን? እዚህ ጋር ኤክስ ማይነስ 3 እዚህ ጋር ኤክስ ማይነስ 3 which cancels out ማለት ነው። ለምን ይቀረኛል? ኤክስ ፕላስ 1 እና ኤክስ ማይነስ 1። ኤክስ ፕላስ 1 ኤክስ ማይነስ 1 ማለት ያው ኤክስ ታይምስ ኤክስ ስኩዌር ኤክስ ታይምስ ኔጌቲቭ 1 ማይነስ ኤክስ ፖዚቲቭ 1 ታይምስ ኤክስ ፖዚቲቭ ኤክስ ፖዚቲቭ 1 ታይምስ ኔጌቲቭ 1 ማይነስ 1 ይፈራል ማለት ነው። እዚህ ጋር ነው ይኸውት፣ እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ነው which means እዚህ ጋር ዜሮ ነው የሚመጣው ማለት ነው። ስለዚህ ምን ይቀራል? ኤክስ ስኩዌር ማይነስ 1 is our simplified form ማለት ነው። ከዛ ሪስትሪክሽን x is different from 1 and 3
ስለዚህ ይሄንን ደግሞ የምናገኘው ቾይዛችን ምን ላይ ነው? ቾይዝ ሲ ላይ ነው ማለት ነው። ኤክስ ስኩዌር ማይነስ ዋን ወይ ኤክስ ኢዝ ዲፍረንት ፍሮም ዋን ኤንድ ስሪ ይለናል። ስለዚህ ሲ ኢዝ አወር አንሰር ማለት ነው። እሺ ሶስተኛው ጥያቄያችን ደግሞ ከሲኩዌንስ ኤንድ ሲሪየስ ቻፕተር ምን ይለናል? ፎር ዘ አርithmetic sequence with a3 is equals to 5 and a5 is equals to 10 the third and the fifth term are given ማለት ነው. which of the following is the sum of the first 20 terms ይለናል። እዚህን ጥያቄ ለመስራት ማወቅ ያለብን ፎርሙላዎች አሉ። አንደኛው ምንድነው? the sum of arithmetic sequence Sn is given by what? n over 2 a1 plus an. ይሄ ለምንጠቀመው መቼ ነው? ወይ both a1 and an are known ነው። የመጨረሻውን ተርም የምናውቀው ከሆነ ይሄንን ፎርሙላ እንጠቀማለን። የመጨረሻውን ተርም የማናውቀው ከሆነስ የምንጠቀመው ፎርሙላ የትኛው ነው? Sn is equals to n over 2 is multiplied by twice a1 the first term plus n minus 1 times d የሚለውን እንጠቀማለን ማለት ነው። ስለዚህ ይሄንን ነው የምንጠቀመው ማለት ነው። ምክንያቱም የሀያዎቹ ተርም ነው የተጠየቅነው ድምራቸው፣ የሀያኛው ተርም ደግሞ አናውቀውም። ስለዚህ የምንጠቀመው ፎርሙላ የትኛው ነው? ይሄኛው ነው። ይሄኛው ፎርሙላ ደግሞ ስንጠቀም ማናውቃቸው ነገሮች አሉ። አንደኛ ማናውቀው ነገር ምንድን ነው? ኤዋንን አናውቅም። ሁለተኛ ደግሞ ማናውቀው ነገር ምንድን ነው? ኮመን ዲፍረንሳችንን አናውቅም ማለት ነው። ስለዚህ ኮመን ዲፍረንሳችንን ስለማናውቅ ኮመን ዲፍረንሳችንንና የፈርስት ተርማችንን ማግኘት አለብን ማለት ነው። እነሱ ደግሞ ለማግኘት የምንጠቀመው ፎርሙላ የትኛው ነው? nth term of the arithmetic sequence የሚለውን an is given by what? a1 plus n minus 1 times the common difference የሚለው ነው ማለት ነው። ስለዚህ እስቲ ከa3 እና ከa5 ተነስተን ኮመን ዲፍረንሳችንና ፈርስት ተርማችንን እንፈልግ። ስለዚህ ምን ተሰጥቶናል? a3 ተሰጥቶናል፣ a5 ተሰጥቶናል። a3 ስንት ነው? 5 ተብለናል። a5 ደግሞ 10 ነው ተብለናል። ስለዚህ እዚህ ፎርሙላ ውስጥ አስገብተን a1 እና ኮመን ዲፍረንሳችንን እንዲህ እናገኛለን ማለት ነው። ስለዚህ እዚህ ፎርሙላ ውስጥ እናስገባ a3 which is 5 is equals to a1 plus 3 minus 1 2 d እናገኛለን ማለት ነው። አንደኛው የምናገኘው ኢኩዌሽን። ሁለተኛ ደግሞ a5 ስናስገባ a5 is equals to 10 which is equal to a1 plus a እዚህ ጋር ምንድን ነው የዚህኛው ቫልዩ ነው የምናስገባው 5 minus 1 4 times d እናገኛለን ማለት ነው። እነዚህ ሁለት ኢኩዌሽኖች ካገኘን በኋላ የa1 እና የኮመን ዲፍረንሳችንን ለማግኘት ምን እናደርጋለን? እስቲ ለምሳሌ እነዚህ ሁለቱን እንቀናንሳቸው። ወደ ላይ ስንቀንስ ለምሳሌ ወደ ላይ ብንቀንስ 10 ሲቀነስ 5 ስንት ነው? 5 is equals to a1 minus a1 እኩል ስለሆኑ 0 ይሆናል። ስለዚህ 4 minus 2 ደግሞ 2 d እናገኛለን ማለት ነው። ስለዚህ over 2 ብናደርግ ኮመን ዲፍረንሳችን የሚሆነው ስንት ነው? 5 over 2 ወይንም ደግሞ 2.5 ነው ማለት ነው። ስለዚህ አርithmetic ሲኩዌንሳችን ምን እየሆነ ነው የሚሄደው? በ2.5 እየጨመረ ነው የሚሄደው ማለት ነው። ስለዚህ a1ን ደግሞ እናገኝ። a1ን ለማግኘት ምን እናደርግ? እስኪ ለምሳሌ እዚህ ኢኩዌሽን ውስጥ እንተካው 5 is equals to a1 plus 2 times ኮመን ዲፍረንሳችን ስንት ነው? 5 over 2 በ2 ይጠፋል። ስለዚህ 5 a1 plus 5 ይቀራል። 5ን ወደዚህ ስወስደው 5 minus 5 is equals to a1 ይቀራል። a1 ስንት ነው ማለት ነው? 0 ነው ማለት ነው። ስለዚህ ፈርስት ተርማችን ስንት ነው? 0 ነው። ኮመን ዲፍረንሳችን ስንት ነው? 5 over 2 ነው ማለት ነው። ስለዚህ ኮመን ዲፍረንሳችንን አገኘን፣ ፈርስት ተርማችንን አገኘን። ስለዚህ ሰማችንን እንፈልጋለን ማለት ነው። የምንጠቀመው ኢኩዌሽን ይሄኛው ነው ብለናል። ስለዚህ sum of the 20 terms S20 is equal to 20 over 2 times 2 times a1 ስንት ነው? 0 plus n minus 1 which is 20 minus 1 times the common difference 5 over 2 እንልና እንዘጋለን ማለት ነው። then ምን እናገኛለን? 20 minus 2 ማለት 10 ነው times 2
ታይምስ 0 0 ነው። እዚህ ጋር ምን እናገኛለን? 20 ማይነስ 1 19 እናገኛለን። 19 እናገኛለን። ስለዚህ ምን ይሆናል? 19 ታይምስ 5 ኦቨር 2 ይሆናል ማለት ነው። እዚህ ጋር ለምሳሌ 2 ባይ 10 እዚህ ጋር 5 ይቀራል። ስለዚህ 19 ታይምስ 5 ታይምስ 5 እናገኛለን which is equal to 475. ስለዚህ our sum for the 20 terms is 475 which is on choice A. አራተኛው ጥያቄያችን ደግሞ ምን ይላል? if the line y is equals to negative 4x plus k is tangent to the curve f of x is equals to 2x squared plus 4x plus 1 then what is the value of k? እዚህ ጥያቄ ላይ ምንድን ነው ላይናችን tangent to the curve ነው ካለ የዚህ ላይን ስሎፑ ከከርቫችን ወይንም f of x ተብሎ ከተሰጠን ዴሪቬቲቭ ጋር እኩል ነው ማለት ነው። ምክንያቱም የከርቫችንን ዴሪቬት ስናደርገው የምንፈልገው ምንድን ነው? ስሎፑን ለማግኘት ነው አይደል ዴሪቬት የምናደርገው። ስለዚህ ዴሪቬቲቫችን ከስሎፓችን ጋር እኩል ነው የሚሆነው ማለት ነው። ስለዚህ የምንጀምረው በምንድን ነው? ኤፍ ኦፍ ኤክስን ዴሪቬት በማድረግ ነው። ኤፍ ኦፍ ኤክስን ዴሪቬት በማድረግ ነው። ኤፍ ኦፍ ኤክስ 2x ስኩዌር ፕላስ 4x ፕላስ 1 ነው። ዴሪቬት ስናደርገው ኤፍ ዴሪቬቲቭ አት ኤክስ ምን ይሆናል? 2 ታይምስ 2 4x ፕላስ 4 ይሆናል ማለት ነው። ይሄ ነው ዴሪቬቲቫችን። ዴሪቬቲቫችን ደግሞ ከምናችን ጋር እኩል ነው? ከስሎፓችን ጋር እኩል ነው። ስለዚህ የዚህ ላይ ደግሞ ስሎፑ ምንድን ነው? -4 ነው። ስለዚህ እዚህ ኳስቱ -4 እንላለን። የኤክስን ቫልዩ እናገኛለን ማለት ነው። ስለዚህ ምን ይሆናል? 4x እዚህ ኳስቱ -4 4 is the same -4 4x is equals to -8 over 4 x is equals to what? -2 ይሆናል። እቺ ፖይንት የኤክስ ፖይንት ምንድን ነች? ከርቭና ታንጀንት ላይኑ የተገናኙበት ፖይንት የኤክስ ቫልዩ ነች ማለት ነው። ምን ደግሞ ማግኘት አለብን? የዋይን ቫልዩ ማግኘት አለብን ፖይንታችንን ለማግኘት። ስለዚህ የዋይን ቫልዩ ለማግኘት ደግሞ እቺን ቫልዩ ወስደን ከርቫችን ውስጥ እናስገባታለን ማለት ነው። ስለዚህ ምን ይሆናል? f of x is equals to what? 2x square ነው። ስለዚህ 2 -2 square plus 4 times -2 plus 1 ይሆናል ማለት ነው። የዋይ ቫልዩ ለማግኘት ፖይንታችን የቱ ጋር ነው? ታንጀንት ላይናችን እና ከርቫችን የሚገናኘው የሚለውን ለማወቅ ማለት ነው። ስለዚህ እዚህ ጋር ምን እናገኛለን? 2y -2 square which is 4 እዚህ ጋር ደግሞ -8 plus 1 እናገኛለን ማለት ነው። እዚህ ጋር ምን ይሆናል? 8 -8 plus 1 8 እነዚህ ካንስል ያደርጋሉ። 8 - 8 0 ነው። ስለዚህ ምን ይቀራል? 1 which is the value of y ማለት ነው። ስለዚህ ታንጀንት ላይናችን እና ከርቫችን የሚገናኘው ፖይንት የትኛው ላይ ነው? -2 1 ላይ ነው ማለት ነው። ስለዚህ እነዚህ ፖይንቶች አስገብተን እዚህ ውስጥ የኬን ቫልዩ ማግኘት እንችላለን። y 1 y is equals to -4x plus k ይለናል። ስለዚህ በy ቦታ 1 is equals to -4 times -2 plus k። ስለዚህ ምን ይሆናል? እዚህ ጋር -4 -2 ፖዚቲቭ 8 1 is equals to 8 plus k። ስለዚህ ምን ይሆናል? 8ን ወደዚህ ስንወስደው y -8 is equals to 1 k። ስለዚህ የk ቫልዩ ስንት ነው? -7 which is on choice A።